ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ ማለት ነው። እና ዛሬ የመጣሁት በትላንትና ቪዲዮ ነው። በትላንትና ቪዲዮ ስላችሁ በትላንትና በእነ አብርሃም ማለት ነው። እና በቮይስ የመጣሁትም ትንሽ ደቂቃ አውርቼ መውጣት ስለምፈልግ ነው። በትላንትና ላይቭ ላይ ባለው ጨዋታ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የኔ ውዶች ማለት ነው። በትላንትናው በነበረው በቲክቶክ ማለት ነው ላይቭ ላይ ልንገራችሁ መጀመሪያ አብርሃም ለሩታ በጣም እንደሚያግዝና አብርሃምና ሩታ ባልና ሚስት እንደሆኑና ሚዲያ ላይ የሚያወሩት ነገር ሚዲያ ላይ የሚሰሩት ነገር ሁሉ ውሸት እንደሆነ እንድነግራችሁ ወይም ደግሞ በደንብ እንዲገባችሁ ልንገራችሁ መጀመሪያ ማለት ነው። ገባችሁ አይደለ? ለሩታ ጊፍት እንዲሰጥ ሩታ ኪስ ላይ ገባ ማለት የእሱ ኪስ ላይ ገባ ማለት ነው። ገባችሁ አይደለ? ስለዚህ ያ ነው የሚፈልገው ሩታ እንድታሸንፍና ገንዘብ አብርሃም ይውላችሁ ቤትም ተጠመጠማችሁ ተከርበቱም በአናታችሁም ሆነ በምንም ሆነ እሱ ከየትም አድርጎ ብቻ ገንዘብ ኪሱ ላይ እንዲገባ ነው የሚፈልገው ማለት ነው። ስለዚህ መጀመሪያ እንዴት እንደሆነ ልንገራችሁ። መጀመሪያ እንግዲህ ቪዲዮ ላይ በሚሰሩት እንዳለ አጠቃላይ ለሄርሜላ እንደሚያግዝ ነበር እያረገ የነበረው። ገባችሁ አይደለም? ምክንያቱም የሩታ ኦዲየንሶች ወይም ደግሞ ሩታ እንድታሸንፍ ሰው በእሊ ገብቶ ሩታ እንድታሸንፍ ሰው እንዲያረግ ገባችሁ አይደለም? ሁለተኛ ሲቀጥል ትላንትና ላይቭ ላይ እንደገቡ በሄርሜላ ቲክቶክ ገቡ ማለት ነው። ሄርሜላ ታብታብና ላይክ ሼር በጣም ብዙ ነበረ። ያው ሩታ ጋር ብዙ ሰው ነበረ፣ ሄርሜላ ጋር ደግሞ ትንሽ ሰው 10 ሺህ ምናምን፣ ሩታ ጋር ደግሞ 27 ሺህ ምናምን ነበረ፣ ቢያንስ 23 ሺህ እንደዛ ነበረ። ሄርሜላ ጋር ደግሞ 9 ሺህ ምናምን ሰው 10 ሺህ ሊገባ ትንሽ ማለት ነው። እና ከዛ ሄርሜላ ቤት ሞቅ አለ አይደለ? ማንም ሰው ቀጠሮ ጌም ሲቀጠር ወይም ደግሞ ቀጠሮ ጌም ሲጫወት እስካሁን እኛ የምናውቀው ብዙ ሰው ገብቶ ሼር ተደራርጎ ላይክ አድርጉ ተብሎ ታብታብ አድርጉ ተብሎ ምናምን ነው አይደለ? ተሰናብቶ ከዛ በኋላ ጌም ጨዋታ የሚጫወተው። ስለዚህ ሄርሜላ ቤት በደንብ ታብታብ ተደርጎ ሰው ይመጣል። ገባችሁ አይደለ? ታብታብ ሲደረግ ሼር ሲደረግ ኮፒሊንግ ሲደረግ ሰው ይመጣል። ላይቭ ራሱ ሰውን ይስባል ማለት ነው። ስለዚህ ሼር ከተደረገ በኋላ ላይቭ ብዙ ነገር ታብታብ ከተደረገ በኋላ ልክ የሄርሜላ ቲክቶክ እንደማይሰራና የሄርሜላ ቲክቶክ ልክ ጌም መቀበል እንደማይችሉ መጀመሪያም ተነጋግሮ ስለመጡ ከዛ ምን ተደረገ መሰላችሁ? ወደ አብርሃም በእኔ ቻናል ኑ ብሎ ገባ ማለት ነው። ገባችሁ አይደለ? የአብርሃም ታብታብ አልተደረገ፣ ሼር አልተደረገ፣ ኮፒ ሊንክ አልተደረገ፣ ቀጥታ ወደ ጌም ጨዋታ ገቡ ማለት ነው። ገባችሁ አይደለ? ስለዚህ እንዴት ነው ሩታ ታብታቡ ወደ 30 ሚሊዮን 40 ሚሊዮን የደረሰችና አብርሃም 10 ሺህ እንኳን ያልደረሰ 3 ሺህ እንኳን ያልደረሰ ታብታብ ይዞ ጌም ቀጠሮ ሊጫወት የመጣ ማለት ነው። ገባችሁ አይደል? እንዴት ሩታ እንድታሸንፍ እያደረገ እንደነበረ እንድነግራችሁ እንዲገባችሁ ነው። ገባችሁ? አብርሃም ሴት ሲሆን ላይ ማን ማለት በቃ ማለት አይላችሁ ልንገራችሁ። ሚዲያ ላይ ብቻ ነው ሴት እንትን የሚሉ ማለት ነው። ገባችሁ አይደል? አሁንም ሄርሜላ ህይወት ላይ እየተጫወተ ነው። አብርሃም ግን ከሩታ ጋር ነው። ገባችሁ አይደል? ከዛስ ጌሙ ምናምን ማለት ነው ልክ እንዴ መጀመሪያ ሼር የተደረገው የሄርሜላ ቻናል ነው። ስለዚህ ሰው ሼር ያደረገው ቦታ ሲመጣ የለም ላይቡ ተዘግቷል ማለት ነው። እንዴት ነው ወደ አብርሃም የሚመጡት? የሄርሜላ እንትን ፎሎ አድርጎ በሄርሜላ እየጠበቁ ያሉ ኦዲየንሶች አሉ። እሱ ግን ምን አደረገ? ወደ ራሱ ቻናል መጣ ማለት ነው። ገባችሁ? ሩታ እንድታሸንፍ ምን አክል ጥረት እያደረገ እንደነበረ እንድነግራችሁ ነው። ወይም ደግሞ ከሩታ ጋር እንደነበረ እንድነግራችሁ ነው። ከገባችሁ ማለት ነው። ከዛስ መጨረሻ ላይ እንግዲህ ሩታ አሸነፈች። ከዛ በኋላ እንግዲህ እዩ እያወረደ የነበረው አንበሶች ወደ 7 ምናምን ብቻ አጠቃላይ ነው የቆጠርኩት 7 ምናምን ነው። ገባችሁ አይደለ? ያ ሁሉ እንግዲህ የሩታ እህቶች የገዙ ናቸው። ለካ እኔ ደግሞ እሱ ያወጣ መስሎኝ ነበረ። እንደውም ሩታን ገንዘብ መልሽ የሚላት መስሎኝ ነበረ። ከዛ ደግሞ መጨረሻ ላይ ልንገራችሁ ማለት ነው ልክ እነ ቻው ምናምን በቃ በዓመት በዓል ምናምን ደክሞናል ምናምን ብላ ሜሪ ማለት ነው። ከዛ እነ አብርሃም ወደ ቤቱ መጣ። ልንገራችሁ እንዴት እንደመጣ ልንገራችሁ። ዲሌት ካላረኩኝ በትንሹ ስልኬ ነው ሪከርድ ያረኩት። ማስረጃ ያሳያችኋለሁ። ሜሪ እንዴት ካሜራውን ዘግታ አብርሃም እንዲገባ እንዳደረጉት እነግራችኋለሁ። ገባችሁ አይደለ? አንድ ሰው ላይቭ ላይ ሆኖ ሚዩት አድርጎ የፈለገን ማውራት ይችላል፣ ግን ካሜራ አይዘጋም። ይሄ ሁሉ ሰው ተሰብስቦ ማለት ነው። ቀስ ብላ እጇን አመጣችና ካሜራውን ዘግታ አብርሃም ወደ ቤቱ ተመለሰ። ገባችሁ አይደለ? ከዛስ ሌሎቹ እንዳለ ተበታተኑ። ዳኒም ወደ ቤቱ ሄዶ ላይቭ ገባ። ሁሉም ወደ ቤቱ ሄደ። ሩታና አብርሃም አንድ ላይ ሆኑ ማለት ነው። ገባችሁ? ግን አንድ መናገር የምፈልገው እስከ መቼ ነው እናንተ ቆይ የማይገባችሁ?
አብርሃምና ሩታ አንድ ላይ እንደሆኑ እንዴት ነው ማታውቁት? ሲቀጥል ደግሞ አብርሃም ምን ያክል ለሩታ ጥረታ እያደረገ እንደሆነ በየቪዲዮ እንኳን ሲሰሩ እያሽቃበጠ እንደነበረ አይታችኋል። ሰው በእሊ ለሩታ ጊፍት እንዲሰጥ እያደረገ እንደነበረ እንዴት አታውቁ? እሱን አስረዱኝ። ብቻ እንግዲህ እኔ የማንም ደጋፊ አልነበርኩም፣ የማንም አሽቃባጭ አልነበርኩም። ነገር ግን ሩታ ቤት ነበርኩኝ፣ ላይቭ ላይ ነበርኩኝ፣ ታብታብ እያረኩ ነበር ሩታ ቤት ሆኜ ትንሽ ማለት ነው እንጂ የማንም ደጋፊም አይደለም፣ የማንም አሽቃባጭም አይደለም። የራሴ ደጋፊ ነኝ። የራሴ ገባችሁ አይደለ? ስለዚህ የላችሁ ይሄ መጣችሁ ደግሞ ማለት ነው ለሩታ ስላሸነፈች እንትናልሽ፣ ሄርሜላ ስለተሸነፈች እንትናልሽ ምናምን የምትሉ ሰዎች አልሰማችሁም። ገባችሁ አይደለ? እኔ የማንም አድናቂ አይደለም። አለቀ። ገባችሁ አይደለ? የማንም ደጋፊም አይደለም፣ ልሆንም አልችልም መቼም ማለት ነው። እኔ የትዝታ ብቻ ነኝ ደጋፊ። ገባችሁ አይደለ? ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።